European leaders are condemning Russia after a drone crashed into an apartment block in the Romanian city of Galați, close to the border with Ukraine. Romania's emergency response agency said a fire broke out in a 10th floor apartment after the drone struck the building's roof and exploded. ሩሲያ በኔቶ አባል ሀገር አውሮፓዊት ሀገር ሮማኒያ ላይ ድንገተኛ ጥቃትን ሰንዝራለች። አስደንጋጭ ጥቃት ነው ተብሎለታል። የአንዱ አባል ሀገር ጥቃት የሁሉም ሀገር ጥቃት በመሆኑ በጋራ እንከላከላለን የሚል ቃል ኪዳን ያለው ኔቶ እንደዚሁም ጥቃቱን አደረሰች የተባለችው ሩሲያ ያለችው ነገር አለ። በመግቢያችን ላይ የተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘነዋል። ሰላም ጤና ይስጥልን የተከበራችሁ የፈታ ዴሊ ቤተሰቦች፣ የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ከትግራይ አስደንጋጭ መረጃዎች መውጣታቸውን ቀጥለዋል። በዛሬው ዕለትም ሌላ አዲስ አስደንጋጭ ሊባል የሚችል መረጃ ሾልኮ ወጥቷል። በጥንቅራችን ከተያዙት መረጃዎች መካከል ነው። ጀነራሉ ዳግም የመገንጠልን ጉዳይ ይዘው ተመልሰዋል። ጀነራሉ የመገንጠል ጉዳይ በትክክል ሊተረጎምና በተግባር ሊገለጽ የሚገባው ህጋዊ መሰረት ያለው ነው ሲሉ በጽኑ ተከራክረዋል። ዝርዝር መረጃውን እናደርሳለን። በአማራ ክልል የተፈጠረውን የጸጥታ ሁኔታና ተሽከርካሪዎችን ለማገድ የወጣውን ማስጠንቀቂያ አስመልክቶ ከመንግስት በኩል ምላሽ ተሰጥቷል። ዝርዝር መረጃውን ከጥንቅራችን ይሰሙታል። የዓለም ባንክ ኢትዮጵያን የተመለከተ አዲስ ሪፖርት አወጣ። ሪፖርቱ በኢትዮጵያ የሰው ሀብት ልማት ወይም ሂውማን ካፒታል ችግር መፈጠሩን የሚያመላክት ነው። በአገሪቷ ባለው በልጅነት ዕድሜ ትምህርት ክፍተቶች ሳቢያ የማይቀለበስ ከፍተኛ ፈተና እየገጠመው ስለመሆኑ አስጠንቅቋል። ሪፖርቱን የተመለከተ ዘገባ ይዘናል። ግብጽ ግድቡ ላይ አዲስ ዘመቻ ከፍታለች። ግብጽ የግድቡን ትክክለኛ የውሃ መያዝ አቅም አስመልክቶ ይፋ ያደረገችው አዲስ መረጃ ትልቅ መነጋገሪያ ሆኗል። ግብጽ ይህንን አወዛጋቢ መረጃ ለምን አሁን ይፋ አደረገች? ጥንቅራችን ምላሽ አለው። ያልተጠበቀ ጥቃት ተከፈተ። በአውሮፓዊቷ የኔቶ አባል ሀገር ላይ የተከፈተ ጥቃት ነው። ጥቃቱን አደረሰች የተባለችው ሩሲያ ናት። ኔቶ ያለው ነገር አለ። ሩሲያን ብትሆን የራሷን ምላሽ የሰጠችበት ሁኔታ ታይቷል። በሩሲያና ኔቶ መካከል ጦርነት እንዳይቀሰቀስም አስግቷል። ጥቃት የተሰነዘረባትን አውሮፓዊት የኔቶ አባል ሀገርን አካተን ዝርዝር መረጃዎችን የምናደርሳችሁ ይሆናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ከትግራይ የሾለከው አስደንጋጭ መረጃ። ከትግራይ አስደንጋጭ መረጃዎች ተከታትለው መውጣታቸውን ቀጥለዋል። ህዝቡ ከባድ የድብብቆሽ ህይወትን ለመምራት ተገዷል። ደብረጽዮንና ጓዶቻቸው ወደ ስልጣን መምጣት ሌላ አዲስ ፈተና ደቅኖ ብቅ ብሏል። በዛሬው ዕለት ደግሞ ከዚሁ ጋር በተያያዘ አዲስ መረጃ ይፋ ሆኗል። በትግራይ ክልል የግዳጅ ወታደራዊ አፈሳው ተጧጡፎ እንደቀጠለ ነው። በሌሊት የሰዎችን ቤት ሰብሮ እስከ መግባትም የደረሰ የወጣቶች አፈሳ ነው እየተባለም ነው። ወጣቶች የሚዝናኑባቸው ቦታዎች ሳይቀሩ የአፈሳው ማዕከል ሆነዋል። አፈሳው የሚከናወነው የህወሓት ታጣቂዎች በሆኑት ቲዲኤፍ በሚባሉት አካላት መሆኑን የዛሬው የኢትዮጵያ ኢንሳይደር ዘገባ አመላክቷል። ወጣቶች ተይዘው ወደ ማሰልጠኛ ጣቢያዎች ከገቡ በኋላ ቤተሰቦቹ የገንዘብ አቅም ያላቸው ሰዎች በጉቦ ክፍያ እንዲያመልጡ እንደሚደረግም የዛሬው የኢትዮጵያ ኢንሳይደር ዘገባ አመልክቷል። የግዳጅ ወታደራዊ ምልመላውና አፈሳው በአዲግራት፣ አድዋ፣ አክሱም እና ሽረ ከተሞች እንዲሁም በአካባቢው በሚገኙ የገጠር ከተማዎች ጭምር ተጠናክሮ የቀጠለ መሆኑንም የአካባቢው ነዋሪዎች ዋቢ ያደረገ ይኸው ዘገባ አክሏል። ከሽረ ከተማ 20 ኪሎ ሜትር ርቀት ገደማ ላይ በምትገኘው እንደ አባጉና ነዋሪ የሆነ የ36 ዓመት ጎልማሳ የካሜራ ባለሙያ ይህንን እውነታ በተመለከተ የአይን ምስክርነት መረጃውን አጋርቶኛል ያለው ኢትዮጵያ ኢንሳይደር የካሜራ ባለሙያው እርሱ በሚኖርበት ከተማ ባለፈው ሳምንት አፈሳ ተካሂዶ እንደነበር አመልክቷል። አፈሳውን የሚያካሂዱት የትግራይ ክልል ሰራዊት አባላት እንደሆነ የጠቆመው የእንዳባጉና ነዋሪው ይህንኑ የለየው በለበሱት አፈርማ የደንብ ልብሳቸው አማካይነት መሆኑን ለዘገባው መረጃውን አድርሷል። አፈሳው የሚደረገው በጥናት እንደሆነ የሚናገረው ነዋሪው ለወታደራዊ ምልመላ የሚፈለገው ከዚህ በፊት የሰራዊቱ አባል መሆን አለመሆኑ ላይ አስቀድሞ ማጣራት እንደሚደረግ ያብራራል። ይህንን መሰረት በማድረግ በሌሊት ቤት ለቤት በመዞር ተፈላጊዎቹን ሰዎች ከያዙ በኋላ ወደ ሌላ ቦታ እንደሚወስዷቸውም ይገልጻል። የአዲግራት ከተማ ነዋሪ የሆነው የ27 ዓመት ወጣት ጎይቶም ገብረስላሴ ከመቀሌና ከመኖሪያ ከተማ የሚገዛቸውን ቡናና በርበሬ ወደ ዛላምበሳ ከተማ እየወሰደ በመሸጥ የሚተዳደር ነው። ጎይቶም በትግራይ ክልልና በኤርትራ ድንበር ወደምትገኘው ዛላምበሳ በሳምንት 2 ጊዜ እየተመላለሰ የንግድ ስራውን ሲያከናውን ከዚህ ቀደም የከፋ ችግር አልገጠመውም ይላል የኢትዮጵያ ኢንሳይደር ዘገባ። አክሎም በዚህ ከተማ በሚገኝ ሻይ ቤት ውስጥ ከ6 ጓደኞቹ ጋር ባለፈው ሳምንት ረቡዕ ግንቦት 12 ቀን 2018 ረፋድ ተቀምጦ እየተጫወተ ባለበት ያጋጠመው ክስተት ግን ያልጠበቀው ነበር። በዚህ ዕለት ቲዲኤፎች ብሎ የሚጠራቸው የትግራይ ሰራዊት አባላት ድንገት ወደ ሻይ ቤቱ ተከታትለው ይገባሉ።
ዱላና መሳሪያ የያዙት እነዚህ የሰራዊት አባላት ወደ ሻይ ቤቱ ከገቡ በኋላ ወጣቶቹን ወደ ውጪ እንዲወጡ ትዕዛዝ እንደሰጧቸው ጎይቶም ይናገራል። ትዕዛዙን አልቀበል ያሉት ወጣቶች ከሰራዊት አባላት ጋር የገጠማቸው ምላሽ ድብደባ እንደነበርም ጎይቶም ለኢትዮጵያ ኢንሳይደር ገልጿል። እርሱን ጨምሮ በዚህ መልኩ ከየቦታው የተያዙ ሰዎች እስከ 9 ሰዓት በአንድ ቦታ እንዲቆዩ ከተደረገ በኋላ በቅጥቅጥ የህዝብ ማመላለሻ አውቶቡሶች በመጫን ሐይቅ መሳል ወደ ተባለ ቦታ መወሰዳቸውን ጎይቶም ያስረዳል። በአውቶቡሶቹ ተሳፍሮ የነበሩት አብዛኞቹ ወጣቶች እንደሆኑና ቁጥራቸው በግምት 70 እንደሆኑም አክሏል። በትግራይ ሰራዊት አባላት ታጅበው የተወሰዱት እነዚህ ወጣቶች መዳረሻቸው የሆነ ወታደራዊ ማሰልጠኛ ጣቢያ ነበር። ወታደራዊ ማሰልጠኛ 2 ሰፊ አዳራሾች ያሉት እንደሆነ የሚናገረው ጎይቶም በእነዚህ ውስጥ ከተለያዩ ቦታዎች የተያዙ በግምት 700 የሚሆኑ በግዳጅ የተመለመሉ ሰዎች እንደነበሩባቸው መመልከቱን ይገልጻል። በማሰልጠኛ ጣቢያው ለ4 ቀናት የቆየው ጎይቶም ሁሉም በአፈሳ የተያዙ ሰዎች ከአዳራሾቹ 10 ደቂቃ ገደማ የሚያስጉዝ ቦታ ላይ ተወስደው በየዕለቱ የአካል ብቃት እንቅስቃሴ እንዲሰሩ ይገደዱ እንደነበር ለኢትዮጵያ ኢንሳይደር ተናግሯል። ስልጠናውን ለወጣቶች የሚሰጡት አዛዦች ጠላት ሊወረን ነው፣ ጠላት ሊመጣብን ነው፣ እየተሰባሰበ ነው፣ ሌላ ዳግማዊ ጄኖሳይድ ሊፈጽሙብን ነው ይሏቸው እንደነበርም ያስታውሳል። ከየቦታው የታፈሱ ሰዎች በየዕለቱ እንዲመገቡ የሚሰጣቸው 2 ዳቦና ሻይ እንደነበር የሚገልጸው ጎይቶም ጸጉራቸውን በግዳጅ እንዲላጩ መደረጋቸውንም አመልክቷል። ጎይቶም በዚህ ማሰልጠኛ የነበረው ቆይታ ባጭር የተቋጨው በወንድሞቹ አማካይነት ለአንድ የጣቢያው ጠባቂ ገንዘብ ከተከፈለ በኋላ እንደነበር ያስረዳል። ወንድሞቹ ከዛላምበሳ ከተማ መያዙን ከሰሙ በኋላ ያለበትን ቦታ አፈላልገው እንደደረሱበት ጎይቶም ይናገራል። እርሱን ከወታደራዊ ማሰልጠኛ ለማስለቀቅም ለአንደኛው የጣቢያው ጠባቂ 26000 ብር መክፈላቸውን እንደነገሩትም ለኢትዮጵያ ኢንሳይደር ዘጋቢ ተናግሯል። በዚህም ጠባቂ አማካይነት ጎይቶም ከማሰልጠኛው እንዲያመልጥ ተመቻችቶለት ማሰልጠኛውን ጥሎ ወጥቷል። በቀጣይ መረጃ መገንጠል መብት ነው። ጀነራሉ ዳግም የመገንጠልን ጉዳይ ይዘው ተመልሰዋል። ሜጀር ጀነራል ክንፈ ዳኘው ብራክ ሾው ከተሰኘው የትግረኛ ፖድካስት ጋር ባደረጉት ሰፊ ቃለ መጠይቅ በኢትዮጵያ ሕገ መንግስት ውስጥ የሰፈረው የራስን ዕድል በራስ የመወሰን እስከ መገንጠል መብት መሬት ላይ በትክክል ሊተረጎምና በተግባር ሊገለጽ የሚገባው ሕጋዊ መሰረት መሆኑን በጽኑ ተከራክረዋል። ሜጀር ጀነራል ክንፈ ዳኘው የቀድሞ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ዋና ዳይሬክተርና የፌዴሪ መከላከያ ሰራዊት ከፍተኛ መኮንን የነበሩ ሲሆን ከ5 ዓመት በላይ በእስር ላይ ከቆዩ በኋላ መጋቢት 2016 ዓ.ም ክሳቸው ተቋርጦ ተፈተዋል። ጀነራሉ በትላንትናው ዕለት በተሰራጨው ቃለ ምልልሳቸው የፌዴራል ስርዓቱ በአግባቡ ካልሰራና የክልሉ ህዝብ ሉዓላዊነት ህልውና እንዲሁም ደህንነት አደጋ ላይ የሚወድቅ ከሆነ ይህንን ህገ መንግስታዊ መብት ተጠቅሞ አማራጮችን መፈለግ ተፈጥሯዊና ህጋዊ ሂደት መሆኑን አብራርተዋል። ይህ የነጻ ሀገር ምስረታ መስመር በዘፈቀድ የሚመጣ ሳይሆን ከታችኛው መዋቅር ተነስቶ በየደረጃው በሚገኙ የጣቢያ የወረዳና የክልል ምክር ቤቶች ውሳኔዎች አልፎ በመጨረሻም ህዝቡ በቀጥታ ፍላጎቱንና ድምፁን የሚሰጥበት የሪፈረንደም ወይም ህዝበ ውሳኔ ደረጃ ላይ የሚደርስ መዋቅራዊ አካሄድ እንዳለው በቃለ ምልልሱ ላይ አመልክተዋል። ይህ የጀነራል ወቅታዊ አቋም ከጥቂት ወራት በፊት በተመሳሳይ መልኩ የመገንጠልን ጉዳይ በተመለከተ ከሰጡት ማብራሪያ ጋር የሚቀናጅ ሲሆን በወቅቱ ህዝቡ ነጻነቱን ተነጥቆ እንደሚገኝና መገንጠል ለትግራይ ነጻነት መፍትሄ ከሆነ እንደ አንድ አማራጭ መወሰድ እንዳለበት መግለጻቸው ይታወሳል። የጀነራል ክንፈ ዳኘው ይህ መልእክት በወቅቱ በፖለቲካው መድረክ ላይ ሰፊ መነጋገሪያ መፍጠሩን ተከትሎ የቀድሞ የፌዴራልና የኦሮሚያ ክልል ከፍተኛ አመራር የነበሩት አቶ አባዱላ ገመዳ በኢትዮጵያ ቴሌቪዥን በኩል ቀጥተኛ ምላሽ ሰጥተውበት እንደነበር ይታወሳል። አቶ አባዱላ ገመዳ በሰጡት በዚሁ ቃለ ምልልስ ላይ ትግራይን በተመለከተ ከፖለቲከኞች የሚነገረው ትረካና መሬት ላይ ያለው እውነት ፍጹም የተራራቀ መሆኑን በመግለጽ የጀነራሉን የመገንጠል አማራጭ ሐሳብ በሀገራዊ ውይይታ ሞግተዋል። አቶ አባዱላ ገመዳ የትግራይን ማህበረሰብ በወጣትነት ዘመናቸው በቅርበት እንደሚያውቁትና የትግራይ እናትና አባቶችን ታሪክ ጠቅሰው የትግራይ ህዝብ ፖለቲከኞች እንደሚያስቡት ሳይሆን ጠንካራ ኢትዮጵያዊ መሰረት ላይ የቆመ ማህበረሰብ መሆኑን በጽኑ አስገንዝበዋል። እንደ ቀድሞ አፈ ጉባኤ ማብራሪያ የትግራይ ህዝብ ኢትዮጵያዊነት በማንኛውም ፖለቲካ ሊሰጠው ወይም ሊነጥቀው የማይችል የተፈጥሮ ጸጋው በመሆኑ የሀገር ምስረታና የመገንጠል ትረካዎች ከህዝቡ እውነተኛ ፍላጎት ጋር እንደማይገናኙ ገልጸዋል። በቀጣይ ርዕስ በአማራ ክልል ውግድ ምላሽ ተሰጠ። በአማራ ክልል የተፈጠረውን የጸጥታ ሁኔታና ተሽከርካሪዎችን ለማገድ የወጣውን ማስጠንቀቂያ አስመልክቶ ከመንግስት በኩል ምላሽ ተሰጥቷል። የአማራ ክልል ሰላምና ጸጥታ ቢሮ በፋኖ ታጣቂዎች የተላለፈውን የትራንስፖርት እንቅስቃሴ እገዳ መግለጫ ውድቅ አድርጓል። የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ እሸቱ ዩሱፍ ለዶቼ ቬለ በሰጡት ማብራሪያ የተላለፈው ማስጠንቀቂያ በህዝቡ ዘንድ ስጋትና መስተጓጎል ለመፍጠር የተለመደ ስልት ነው ብለዋል። መንግስት ሁኔታዎችን እየተቆጣጠረ መሆኑንና የተባለው ጥሪ በክልሉ መደበኛ የህዝብ እንቅስቃሴና አጠቃላይ የጸጥታ ሁኔታ ላይ ጉልህ ተጽዕኖ እንደማይኖረው የገለጹት ኃላፊው ህዝቡ ሳይደናገጥ የዕለት ተዕለት ስራውን ማከናወን እንደሚችል አመልክተዋል። በሌላ በኩል የተላለፈውን የትራንስፖርት እገዳ ተከትሎ በተለያዩ የክልሉ አካባቢዎች የሚኖሩ ነዋሪዎች ስጋት እንደገባቸው እየገለጹ ይገኛሉ።
ላብነት ያህል በመካነ ሰላም አካባቢ የሚኖሩ አንድ ነዋሪ ለዘገባው በሰጡት አስተያየት ማስጠንቀቂያው በነዋሪዎች ዘንድ ከፍተኛ ፍርሃትን መፍጠሩን ጠቁሞ በቅርብ አካባቢዎች የከባድና ቀላል መሳሪያዎች የተኩስ ድምጽ መሰማቱን ተናግረዋል። ይህ ሁኔታ በመንግስት በኩል የሚሰጡ ማረጋጊያዎችን በተግባር ለማረጋገጥ ተጨማሪ የጸጥታ ስራዎችን እንደሚጠይቅና በሲቪሉ ማህበረሰብ የነጻነት እንቅስቃሴ ላይ ጫና እያሳደረ መሆኑን ነዋሪዎች ይገልጻሉ። ይህ የትራንስፖርት እገዳ ማስጠንቀቂያ የወጣው በክልሉ ሊካሄድ ከታሰበው የምርጫ ሂደትና የምዝገባ ዝግጅት ጋር ተያይዞ ካለው የፖለቲካ ውጥረት መሆኑ ታውቋል። የፋኖ ኃይሎች በክልሉ ግጭት ባለባቸው አካባቢዎች ምርጫ ማካሄድ የሂደቱን ተአማኒነት ያጎድላል በሚል የፖለቲካ ፓርቲዎች፣ የምርጫ አስፈጻሚዎችና የመንግስት ሰራተኞች ከእንቅስቃሴ እንዲታቀቡ ቀደም ሲል ማሳሰባቸው ይታወሳል። በአሁኑ ወቅት የፌዴራል መንግስት የጸጥታ አካላትና የፋኖ ታጣቂዎች በክልሉ የተለያዩ ዞኖች የሚያደርጉት ፍልሚያ የቀጠለ ሲሆን ይህም የህዝቡን የዕለት ተዕለት ኑሮና የትራንስፖርት ፍሰት በተደጋጋሚ እያስተጓጎለ ይገኛል። ወደ ቀጣይ ርዕስ አለፍ። ፑቲን በኔቶ ላይ ጥቃት ሰነዘሩ። ሩሲያ በዛሬ ኔቶ አባል ሀገር በሆነችው አውሮፓዊቷ ሮማኒያ ላይ ድንገተኛ ጥቃት ሰንዝራለች። ጥቃቱ የተሰነዘረው በድሮን ነው። በዚህ የድሮን ምት አንድ የመኖሪያ አፓርትመንት ጉዳት ደርሶበት 2 ሰዎች የመቁሰል አደጋ ደርሶባቸዋል መባሉን የሲኤንኤን ዘገባ አመላክቷል። አሁን የዚሁ የሩሲያ ድሮን ጥቃት ሰለባ እንደሆነች የተነገረው ሮማኒያ የአውሮፓና ሰሜን አሜሪካ የጋራ መከላከያ የሆነው የሰሜን አትላንቲክ ጦር ቃል ኪዳን ኔቶ አባል ሀገር ናት። አሜሪካን ጨምሮ 32 ሀገራትን ያቀፈው ኔቶ የአንዱ አባል ሀገር ጥቃት የሁሉም የኔቶ አባላት ጥቃት ተደርጎ ስለሚወሰድ የጋራ መከላከል ይደረጋል የሚል አንቀጽን በጋራ ቃል ኪዳን ሰነዱ ላይ አስቀምጧል። እናም የሩሲያን የዛሬውን የሮማኒያ ጥቃት የድሮን ጥቃት ተከትሎም ኔቶ ለሩሲያ አጸፋዊ ምላሽ ይሰጥ ይሆን? ኔቶ ምላሽ ከሰጠስ የሩሲያ ቀጣይ እርምጃ ምን ሊሆን ይችላል? የሚሉት ጉዳዮች በሰፊው በማነጋገር ላይ ይገኛሉ። መረጃዎች የሚያመለክቱት ሮማኒያ እንደ አውሮፓውያን አቆጣጠር በ2004 የኔቶ አባል ሀገር ሆና እንደተመዘገበች ነው። ከሰሜን አሜሪካ ካናዳንና አሜሪካን አካቶ ቀሪዎቹን 30 ሀገራት ከአውሮፓ በአባልነት የያዘው ኔቶ ቀስ በቀስ ወደ አውሮፓ የተስፋፋ የአውሮፓ ህብረት አባል ሀገራትን አካቶ በመያዝ ነው። በዚህም ኔቶ በሂደት ከሩሲያ ጋር ድንበር የሚጋሩ ሀገራትን በአባል ሀገርነት እያካተተ ሲሄድ ሩሲያውያን ነገሩ እንዴት ነው በማለትም ሲጠይቁና ሲያስጠነቅቁም ቆይተዋል። በመጨረሻም ሩሲያ አፍንጫ ስር ያለችው ዩክሬን የኔቶ አባል ሀገር ለመሆን ስትንደረደር ምን ሲደረግ ያለችው ሩሲያ ከግዛት ኩርኮማ ወደ ለየለት ጦርነት በመግባት ይኸው ጦርነት ዛሬም ድረስ ሊቋጭ አልቻለም። ዩክሬን አባሉ ባለመሆኗ የሩሲያ የጦር ውርጅብኝ ሲወርድባት የዳር ተመልካች መሆን ግድ ያለው ኔቶ በዛሬው ዕለት ግን አባሉ የሆነችው ሮማኒያ በሩሲያ ድሮን ጥቃት አስደንጋጭ የተባለለት ምት ደርሶባታል። ጥቃቱን ተከትሎም የኔቶ ሊቀመንበር ማርክ ሩተ ይህ አይነቱ የሩሲያ ጥቃት ፈጽሞ ኃላፊነት የጎደለው የጸብ አጫሪነት ድርጊት ሲሉም ኮንነውታል። በተፈጠረው ያልተጠበቀ ክስተት የተደናገጠው የሮማኒያ መንግስት የሩሲያን ቆንስላ በአስቸኳይ ሀገር የለቀው እንዲወጡ አደርጋለሁም ሲል አስታውቋል። በርካታ የአውሮፓ ሀገራትም የሩሲያ ድርጊት አደገኛ ጦርነትን ቀስቃሽ በማለትም ውግዘታቸውን አሰምተዋል። ለዚሁ የዛሬው ክስና ውግዘት ሩሲያ ምላሽን ሰጥታለች። ምላሹም ሮማኒያ በሩሲያ ድሮን ተጠቃው ለምትለው የማውቀው ነገር የለም ያጠቃትን እዛው ትፈልግ የሚለው ነው ታይቷል። European leaders are condemning Russia after a drone crashed into an apartment block in the Romanian city of Galați, close to the border with Ukraine. Romania's emergency response agency said a fire broke out in a 10th floor apartment after the drone struck the building's roof and በቀጣይ መረጃ የዓለም ባንክ ስለ ኢትዮጵያ ያወጣው አሳሳቢው ሪፖርት የሰው ሀብት ልማት አሳሳቢ ደረጃ ላይ ደርሷል። የኢትዮጵያ የሰው ሀብት ልማት መገታቱንና የትምህርት ጥራት አሳሳቢ ደረጃ ላይ መድረሱን ከሰሞኑ የወጣ የዓለም ባንክ አንድ ሪፖርት ጠቆመ። አዲስ የወጣ የዓለም ባንክ ሪፖርት በኢትዮጵያ የሰው ሀብት ልማት ወይም ሂውማን ካፒታል በልጅነት ዕድሜ በሚከሰቱ የመማር ክፍተቶች ሳቢያ ከፍተኛ ፈተና እየገጠመው መሆኑን አስጠነቀቀ። የሰው ሀብት ልማትን አስፈላጊ በሆኑ ስፍራዎች መገንባት፣ ቤቶች፣ መንደሮች እና የሥራ ቦታዎች በሚል ርዕስ የወጣው የባንኩ ሪፖርት በክህሎት ረገድ የሚታዩ ዕድል የማጣት ችግሮች ከ5 ዓመት ዕድሜ በፊት የሚከሰቱና በልጅነትና በጉርምስና ዘመናት ሁሉ ጸንተው የሚቆዩ መሆናቸውን አረጋግጧል። ሪፖርቱ ኢትዮጵያን ጨምሮ እንደ ህንድ፣ ፔሩ እና ቪየትናም ያሉ ሀገራትን የረጅም ጊዜ መረጃዎች በመተንተን ዝቅተኛ የትምህርት ደረጃ ያላቸው እናቶች ልጆች በቃላት ዕውቀትና በሂሳብ ትምህርት ወደ ኋላ እንደሚቀሩና ይህ ክፍተት ዕድሜያቸው እየጨመረ ቢሄድም ፈጽሞ እንደማይቀረፍ አመልክቷል። ይህም ችግሩ በትምህርት ቤቶች ብቻ ሳይሆን በቤት ውስጥ ከሚገኙ መዋቅራዊ ኢፍትሐዊነቶች የሚመነጭ መሆኑን ያሳያል። ይህ የዓለም ባንክ ሪፖርት የወጣው የኢትዮጵያ ፌዴራል የትምህርት በጀት በቁጥር ወይም ኖሚናል ቢጨምርም በተጨባጭ ግን ካለፉት 5 ዓመታት ወዲህ እያሽቆለቆለ በመጣበት በዚህ ወቅት ነው። ለ2018 በጀት ዓመት ለትምህርት ዘርፍ የተመደበው 240 ቢሊዮን ብር ሲሆን ይህም ከጠቅላላ የፌዴራል መንግስት ውጪ ከ10 በመቶ በታች ነው። ይህ አሃዝ በ2013 ዓ.ም ከነበረው 24 በመቶ የጠቅላላ ወጪ ድርሻ ጋር ሲነጻጸር በከፍተኛ ሁኔታ የቀነሰ መሆኑን ያሳያል።
ምንም እንኳን የበጀት ቁጥሩ በየዓመቱ ቢጨምርም ከፍተኛ ዋጋ ግሽበት የገንዘቡን የመግዛት አቅም ክፉኛ አዳክሞታል። ከ2013 ዓ.ም ወዲህ በተጨባጭ በመግዛት አቅሙ በ1/3 ያህል መቀነሱን ሪፖርቱ ያሳያል። ይህ የበጀት እጥረት በጦርነት በመፈናቀል እና በሀብት እጥረት ሳቢያ ቀድሞውኑ ተዳክሞ ለነበረ የኢትዮጵያ የትምህርት ስርዓት ተጨማሪ ፈተና ሆኖበታል ብሏል ጥናቱ። በአማራ በኦሮሚያና በትግራይ ክልሎች የሚገኙ ትምህርት ቤቶች በንብረት ውድመትና በግብዓት እጥረት ከፍተኛ ችግር ላይ መሆናቸውን ተከታታይ ዘገባዎች ያሳያሉ። በጥቅምት 2018 ዓ.ም የወጣ መረጃ እንደሚያሳየው በኢትዮጵያ የመጀመሪያ ደረጃ ትምህርታቸውን አጠናቀው አነስተኛውን የመማር ብቃት የሚያሟሉ ህጻናት 12 በመቶ ብቻ ናቸው። ይህ አዝማሚያ ካልተቀረፈ ሀገሪቱ ለከፋ የሰው ሀብት ልማት ቀውስ ልትጋለጥ እንደምትችል የዓለም ባንክ ሪፖርት ያስጠነቅቃል። ሪፖርቱ በጠቅላላው ከሰሃራ በታች ባሉ የአፍሪካ ሀገራት የጤናና የትምህርት ውጤቶች እያሽቆለቆሉ መሆናቸውን ጠቁሟል። ዝቅተኛ ገቢ ባላቸው ሀገራት በአሁኑ ወቅት ያለ አንድ አዋቂ ግለሰብ ቁመት ከ30 ዓመታት በፊት ከነበረው አማካይ አዋቂ ቁመት ያጠረ ነው ሲል በጤናው ዘርፍ ያለውን መጥፎ ገጽታ አመልክቷል። በተጨማሪም 70 በመቶ የሚሆኑ በእነዚህ ሀገራት የሚገኙ ሰራተኞች አነስተኛ ምርታማነት ባላቸው እንደ ግብርናና ጥቃቅን የንግድ ስራዎች ላይ ተሰማሩ በመሆናቸው አዳዲስ ክህሎቶችን የመቅሰም ዕድላቸው ዝቅተኛ መሆኑን ሪፖርቱ ይገልጻል። ይህንን አዝማሚያ ለመቀልበስ የዓለም ባንክ የሴት ልጆችን ትምህርት ማስፋፋት፣ በዕድሜ መጀመሪያ ደረጃ ለሚገኙ ህጻናት የሚደረገውን እንክብካቤ ማሻሻል፣ የቤተሰብ ገቢን ማሳደግና የሥራ ላይ ትምህርት የሚሰጡ የተሻሉ የሥራ ዕድሎችን መፍጠር እንደሚገባ መክሯል። በአጠቃላይ ኢትዮጵያ የሰው ሀብት ልማት ቀውስን ለማስቀረት ትኩረቷን በትምህርት ቤቶች ላይ ብቻ ሳይሆን ክህሎቶች መጀመሪያ በሚቀረጹባቸው ቤቶች፣ መንደሮች እና የሥራ ቦታዎች ላይ ጭምር ማድረግ እንዳለባት ሪፖርቱ አጽንኦት ሰጥቷል። በቀጣይ መረጃ የግብፅ አዲስ ክስ። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ በተጠናቀቀበት ታዋቂው የግብፅ የውሃ ሀብት ኤክስፐርት አባስ ሻራኪ የግድቡን የውሃ መያዝ አቅም አስመልክቶ አዲስ ቴክኒካዊ ክርክር ይዘው ብቅ ብለዋል። ኤክስፐርቱ ከማስራዊ የዜና ወኪል ጋር ያደረጉት ቃለ መጠይቅን ዋቢ በማድረግ ኢጂፕት ኢንዲፔንደንት እንደዘገበው የግድቡ የውሃ ማጠራቀሚያ ገንዳ መያዝ የሚችለው 64 ቢሊዮን ኩቢክ ሜትር ውሃ ብቻ እንጂ ኢትዮጵያ በይፋ እንደምትገልጸው 74 ቢሊዮን ኩቢክ ሜትር አይደለም የሚል መግለጫ ሰጥተዋል። እንደ አባስ ሻራኪ ማብራሪያ የግድቡ ዋና አካል መካከለኛ ክፍል ላይ ድንገተኛ አደጋ ውሃ ማፍሰሻ ለመገንባት ሲባል ከጎኖቹ በ5 ሜትር ዝቅ ተደርጎ መሰራቱ የ10 ቢሊዮን ኩቢክ ሜትር የውሃ አቅም ቅናሽ አስከትሏል። ይህ የኢንጂነሪንግ ዲዛይን ለውጥ ግድቡ በጎርፍ እንዳይመታና የኃይል ማመንጫ ጣቢያዎቹ ላይ አደጋ እንዳይደርስ የተደረገ የቴክኒክ ጥንቃቄ ቢሆንም የውሃ መያዝ አቅሙን ግን ወደ 64 ቢሊዮን ዝቅ አድርጎታል ሲሉ የግብፁ ኤክስፐርት ተከራክረዋል። በሌላ በኩል ይህ አዲስ የግብፅ ሪፖርት በህዳሴው ግድብ ላይ ያላትን የቆየ የፖለቲካ አቋም ለማደስ የታለመ መሆኑ ይታመናል። አባስ ሻራኪ በዚሁ ቃለ መጠይቃቸው ላይ የካይሮ ተቃውሞ ከግድቡ ልማት ፕሮጀክትነቱ ጋር ሳይሆን ኢትዮጵያ 60 በመቶ የሚሆነውን የአባይ ውሃ በሚያበረክተው ድንበር ተሻጋሪ ወንዝ ላይ ያለ አንዳች ዓለም አቀፍ ስምምነት በባለ ገንዘብነት የወሰደችውን የአንድ ወገን እርምጃ የሚቃወም ነው ብለዋል። ኢትዮጵያ ይህንን የ74 ቢሊዮን ኩቢክ ሜትር ቁጥር ይዛ የቀጠለችው ለህዝቡ የገባችውን ቃል ላለማጠፍና በፖለቲካዊ የህዝብ ግንኙነት ምክንያት ነው የሚል ክስም ሰንዝረዋል። ይሁን እንጂ ግድቡ እንደ አውሮፓውያን አቆጣጠር በኦገስት 2024 ከፍተኛውን የውሃ ደረጃ መያዙን የገለጹት ኤክስፐርቱ ግብፅ የአባይ ውሃ ድርሻዋ እንዳይቀንስና ብሔራዊ ጥቅሟ እንዳይነካ የውሃውን መጠን በቅርበት እየተከታተለች መሆኑንና ህጋዊ አስገዳጅ ስምምነት አሁንም እንደሚያስፈልግ አጽንኦት ሰጥተዋል። ለዚህ የተለመደ የግብፃውያን ክስ የኢትዮጵያ ግን የሚሰጠው ምላሽና የግድቡ እውነታ ግን የተለየና ጠንካራ ብሔራዊ መርህን የተከተለ ነው። ኢትዮጵያ ከጅምሮ የግድቡን ግንባታና የውሃ ሙሌት ያከናወነችው ዓለም አቀፍ የፍትሐ የውሃ አጠቃቀም መርህን መሰረት በማድረግና የታችኞቹን ተፋሰስ ሀገራት ጥቅም በማይጎዳ መልኩ ነው። የግብፅ ኤክስፐርቶች የሚያነሱት የቁጥር ክርክር ግድቡን ያጠናቀቀውን ታሪካዊ ድልና ያመነጨውን የኤሌክትሪክ ኃይል እውነታ ሊቀይረው እንደማይችል የኢትዮጵያ ምሁራን በተደጋጋሚ ይገልጻሉ። የድንገተኛ ውሃ ማፍሰሻው ግንባታ ግድቡን ይበልጥ ደህንነቱ የተጠበቀና አስተማማኝ የሚያደርግ የኢንጂነሪንግ ስራ እንጂ የኢትዮጵያን ጥቅም የሚሸረሽር አይደለም። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።